ሰላም ውድ ጓደኞቼ፣ ቤተሰቦቼ፣ ተመልካቾቼ ዛሬ ድንቅ በሆነ ርዕስ ተገናኘን። በሁሉም ሰው እጅግ በጣም አጓጉኝ መታወቅ ያለበት ግን ደግሞ የተደበቀ ሚስጥር ዛሬ እናወጣው አይደለ? በጣም በሁላችን ዘንድ ውስጥ ገብቶ ህመም የሚፈጥር ስቃይ የሚፈጥር ግን ደግሞ ማንም ሰው የማይፈልገው በውስጣችን የተደበቀ ቁስል አለ። ዛሬ ያ ቁስል ምንድነው የሚለውን ነገር ነው የምናየው ማለት ነው። እያንዳንዳችን በጣም የሚያሳቃይ በጣም ስቃይ ያለበት ቁስልና በጣም የተሻለ ደህና የሆነ ቁስል ይኖረናል እንጂ ሁላችንም በውስጣችን የማይታይ ቁስል እንዳለብን በዚህ አጋጣሚ ማሳሰብ እወዳለሁ። ምን ልትለን ነው እንዳትሉ፣ የምር መታወቅ ያለበት ያንን አውቀን ሕክምና የሚያስፈልገው ከሆነ መታከም ስላለብን ፈውስ ማግኘት ካለብን ፈውሱ መድኃኒቱ መውሰድ ስላለብን ነው ዛሬ ማወራችሁ ማለት ነው። ስለዚህ ቁስል ሲባል ሁል ጊዜ የሚታየው የሚጨበጠው የሚዳሰሰው መግል የሚያወጣ ደም የሚያወጣ ቁስል ብቻ አይደለም። ቁስል የሚባለው እኛ የምናውቀው ቁስል ማለት ያ ነው። ሁል ጊዜ የሚታይ እንደዚህ ስናየው መግል የሚያወጣ የሚፈርጥ ነገር ስናገኝ ቁስል እንለዋለን ማለት ነው። ነገር ግን እሱማ በጣም በተወሰነ ቦታ የሚታይ የሚጨበጥ በአፋጣኝ ወደ ሕክምና ለመሄድ የሚረዳን የታየ ግልጽ በሆነ ቦታ የሚታይ ነገር እስከሆነ ድረስ ሕክምናው በቶሎ ሊያገኝ ይችላል። ነገር ግን እጅግ በጣም አስገራሚው ነገር ዛሬ ላበስራችሁ ነው። ሁሉም ሰው በዓለማችን ውስጥ ያለ ሰው ሙሉ አካሉ የቆሰለ ነው። በቃ እመን አትመን፣ ሁላችንም ቁስል አለብን። እንዴት ነው? ምን ልትለን ፈልገህ ነው ካላችሁ ጥሩ ጥያቄ ነው። ስለዚህ እየፈተሽን እንሄዳለን። አንድ ሰው ቁስል እያለበት ደስተኛ ሊሆን አይችልም። አንድ ሰው ቁስል እያለበት በፍጥነት ወደ ፈለገው ቦታ መሄድ አይችልም። አንድ ሰው አንካሳ ሆኖ የአትሌት ውድድር ማራቶን ውድድር መግባት አይችልም። ስለዚህ እኛንም በህይወታችን ውስጥ የማይታዩ በውስጣችን የተደበቁ ቁስሎች አሉብን። እነዚህ ቁስሎች እስካልታከሙ ድረስ በውስጣችን እስካሉ ድረስ እኛ የፈለግነው ህይወት ማግኘት አንችልም። ደስታ እንፈልጋለን፣ ደስታውን ማግኘት አንችልም። ስኬት እንፈልጋለን፣ ስኬቱን ማግኘት አንችልም። ለምን? ቁስል አለብና። በውስጣችን እያንዳንዳችን ቁስል አለን። እንዴት ነው ቁስሉ? በምን አወቅከው? ምን ማለት ነው? አዎ አይታይም። በእያንዳንዳችን ወደ 100 ቢሊዮን ህዋሳት በውስጣችን እንዳሉ ጥናቶች ያመለክታሉ። እነዚህ 100 ቢሊዮን ህዋሳት ቆስለዋል፣ ቁስል አለባቸው። በጤና ስራቸው እስካልሰሩ ድረስ ጤናማ የሆነ የደም ዑደት እስከሌለ ድረስ እኛ እንዴት ነው የፈለግነው ኑሮ መኖር የምንችለው? እንዴት ነው የፈለግነው ነገር ማግኘት የምንችለው? እንዴት ነው የሞከርኩት ነገር ስኬታማ ያልሆነ የምትለው? ቆስለሃል፣ ውስጥህ ቁስል ነው ያለው። እነዚህ ቁስሎች የምንላቸው እንዳልኳችሁ ከአንድ ቦታ ወደ አንድ ቦታ ስንሄድ ድንጋይ አይደለም እየመታን፣ በብረት አይደለም የተመታ ነው፣ በእንጨት አይደለም የተመታ ነው፣ በሰዎች ነው የተመታ ነው። ሰዎችም እንደዚህ አድርገው አይደለም የመቱን። እሱማ ይታያል እኮ። የመቱን በማይታይ ድብቅ በሆነው በሀሳባችን አድርገው አእምሯችን ነው የመቱን። ስሜቶቻችን ነው የተመታ ነው። እነዚህ በእያንዳንዱ አካላችን በእያንዳንዱ ሴል የሚገኙ ንጥረ ነገሮች የቆሰሉበት ምክንያት በሀሳብ ነው የቆሰል ነው። እነዚህ ሀሳቦች ወደ ስሜት ሲሄዱ እነዚህ ቁስሎች በግልጽ ባይታዩም ምልክቶች ግን ያሳያሉ። እነዚህ ምልክቶች እንደቆሰልን እኛ እንደቆሰልን የሚያሳዩ እነማን ናቸው ካላችሁኝ፣ በህይወት ታማራለህ። የሆነ ነገር ሲገጥምህ የሆነ ነገር የሞከርከው ነገር ሳይሳካ ሲቀር ምን አድርጌ ነው ፈጣሪ
እንዲያውንስ ምንድነው እድል የሌለኝ የተረገምኩ ፍጥረት ትላለህ። ይህ ምሬታ ነው። ያ ምሬት ከየት መጣ? ከቁስል ነው የመጣ። በስሜቱ ውስጥ የተደበቀ ቁስል እስካለ ድረስ ማማረሩ ማሳበቡ ይቀጥላል ማለት ነው። ሌላ ትቀየማለህ። ሰዎች አውቀውም ሳያውቁም የሆነ ነገር በህይወትህ ኢንፑት ሲፈጥሩልህ አንተ ምን ታደርጋለህ? ቂመኛ ትሆናለህ። ቂም ራሱ የህይወትህ ቁስል ነው። በአካልህ በስሜቶቹ ውስጥ የተደበቀ ቁስል ነው እንጂ አንተ ቁስል ባይኖርህ ነፃ ብትሆን ጤናማ የሆነ ህይወት ቢኖርህ ከቁስል ከማይታይ ቁስል ነፃ ብትሆን ሰዎች ምንም ያድርጉህ አይ ሳያውቁ ነው፣ አይ ሳይረዳው ነው፣ ሳይገነዘበው ነው ብለህ ችላ ብለህ ታልፍ ነበረ። ስለዚህ በሰዎች የምትቀየመው አሁን አንተ በዘመዶች፣ በጓደኞች፣ በተለያዩ የስራ አጋሮች ተቀይመህ ልትሆን ትችላለህ። ያ ቂም ከየት መጣ ካልከኝ ቅድም ያልነው ነው። በማይታየው ፔን ሂድን የሆነ ፔን አለ። there are a lot of pains in your body, in your emotion በቁጥር የማይለኩ በእያንዳንዱ ህዋስ ቁስሎች አሉ። እነዚህ ቁስሎች የምንላቸው አንደኛ ቂም አለ፣ ሁለተኛ ጥላቻ። ከሰው ጋር የሆነ ነገር ቁስል መሆን የምታውቀው ለምሳሌ እዚች ቦታ ቁስል አለችን። ያቺ ቁስል ሳታውቅ የሆነ ነገር ሲነካ አይ ውይ ትላለህ አይደለ? ቁስል ስላለ ሰው ሲነካ ምን ሆነ? አትንካኝ የሚል መልእክት እየሰጠን ያለው ያ ቁስል። አንድ ሰው ሲሰድብህ ደግሞ ይሄ የሚታይ ቁስል ነው። የማይታይ ቁስል ደግሞ አለ ስልህ ማረጋገጫ የሚሆንብህ የሆነ ሰው አንተ ደደብ ማይም ካለ ትናደዳለህ ወይስ አትናደድም? ከተናደድክ ቁስል አለ። ያ ነው ማረጋገጫ። ስለዚህ ቁስሉ ውስጥ ነው ማለት መሀይም ማለት የሆነ ጊዜ ህመም እንደሆነ አስበን በውስጣችን ቀብረነዋል እንጂ መሀይም ቢልህ ምንም ባይመስልህ ቁስል ባይኖርህ መሀይም ያለ ሰውየው ራሱ መሀይም ስለሆነ ነው። መሀይም የሚለው ደንቆሮ የሚለው አንተ ደደብ የሚለው እንደ ስድብ ባትቆጥረው ያ ስድብ ውስጥ ስድብ መሆኑ ስላወቀ ያ ነው ፔን የምንለው፣ ያ ነው ቁስል የምንለው። ሰውየው ራሱ ይህን ያመዋል ብሎ ስላመነ ራሱ የሰደበ ሰውዬ ራሱ ቁስሉ እሱ ጋር ስላለ ነው ማለት ነው። እነዚህ ሁለት ቁስሎች ሲነካኩ ህመም ይፈጥራሉ ማለት ነው። ይሄ በስድብ ነው ያየነው። የሆነ ነገር በእይታ ደግሞ የሆነ ነገር ካየ የሆነ ጊዜ ያ ያየኸው ነገር ድሮ ያየኸው ነገር ምቾት የማይሰማ ከሆነ ከ5 ከ6 ዓመታት ተመልሰህ ስታየው ያ ስሜት ተመልሶ ይመጣል። ለምን ነው ተመልሶ የመጣው? ስሜቱ፣ ህመሙ፣ ቁስሉ አንተ ጋር ስለነበረ ነው። ደብቀህ ሆነ ያለ እዛ ውስጥ ነው ያለው። ያ ነው ኢጎ እያልን የምናወራው ሁል ጊዜ አይደንቲቲ እያልን የምናወራው ፓራዳይም ተብሎ የሚጠራው ያ ነው። በውስጣችን የተደበቁ ስሜቶች ኔጌቲቪቲ የሆኑ ኢሞሽን ነው ቁስል እያልናቸው ያለን። ሌላው ፍራቻ። አሁን ለምሳሌ ድመት አይቶ የሚፈራ ሰው አለ። ድመት ራሱ በውስጡ እንደ ቁስል ይዟታል። ድመት ካየ የሚደነግጥ ሰው አለ። እባብ ካየ የሚደነግጥ ሰው አለ። እባብ አይባላም እያልኩ አይደለም። እባብ ከተባላ አይናደፍም መርዝ የለውም እያልኩ አይደለም። ነገር ግን የእባብ ስሜት የማያውቅ እባብ ነክሶት የማያውቅ እባብን ገድሎት የማያውቅ ሰው እንደነደፈው መርዙ እንደሚያውቀው ሁሉ ስንብድ ያለ ለምን እባብ የሚባለው መርዝ አለው ይገድላል የሚል ስሜት እንደ ቁስል እንደ ህመም አድርገህ ውስጥ ስለያዝከው ያማል ማለት ነው። እባቡ ስታየው ያማል በአይነ የሆነ ድምፅ ስትሰማ በሆነ ጊዜ በጦርነት አካባቢ ከባድ መሳሪያ ሰምተህ አንድ ሰው ፊት ለፊት ሲሞት ካየህ የሆነ ከ5-6 ዓመታት ደግሞ ያ ድምፅ ተመልሰህ ስትሰማ ሰውየው የሞተውን ሰው ታያለህ ማለት ነው። ያ ህመም ውስጥ አለ። ስለዚህ እነዚህ ማሳበብ፣ ማልቀስ
ሰው ህመሙ ሲነካው የውስጣዊ ስቃዩ ቁስሉ ሲነካ ያለቅሳል፣ ያዝናል። እነዚህ ሀዘኖች እነዚህ ማልቀሶች አልቃሻ መሆን ከውስጣዊ ቁስል የመጣ ነው ማለት ነው። ስለዚህ ሁልጊዜ በህይወትህ የምትናደድ ከሆነ ሁልጊዜ በህይወትህ ሀሜተኛ ከሆንክ ሁልጊዜ በህይወትህ ይሉንታ ካለብህ ሁልጊዜ በህይወትህ ፍራቻ ካለብህ ፍርሃት የሚልህ ከሆነ ሁልጊዜ በህይወትህ ጭንቀት ካለብህ በህይወትህ ውስጥ ምን አለ? ስቃዮች አሉ ማለት ነው። ቁስል አለ ማለት ነው። የማይታይ ስሜታዊ ቁስል በውስጥህ አለ ማለት ነው። ያ ነገር ሲነካ ነው አንተ ብድግ የምትለው፣ የምታለቅሰው፣ የምታዝነው፣ የምትሳደበው፣ የምትፈራው ያ ቁስል እስካለ ድረስ ነው ማለት ነው። ስለዚህ ቁስል መኖሩ ማወቅ አለብህ። እኔ አዝኛ አላቅም ካልክ በጣም ጤነኛ ነህ አንተ። ቁስል የለብህም። ውስጥ እያንዳንዱ ህዋስ ንጹህ ነው ያለው ማለት ነው። በጣም ታድለሃል ማለት ነው። አይ እኔ ሰው ተቀይሜ አላቅም ካልክ አንተ በጣም ታድለሃል፣ ንጹህ ሰው ነህ ማለት ነው። ግን አማርኛ የምትሰማ ሰው፣ ኢትዮጵያዊ የሆንክ ሰው እንዴት ከዚህ ማምለጥ አይቻልም? ለምን? ትራዲሽናል ሪቮሉሽናሪ የኢትዮጵያ የሀበሻ ከዚህ የጸዳ አልነበረም ማለት ከአባቶቻችን ከእናቶቻችን ከትምህርት ቤቶቻችን የምናገኛቸው ሀሳቦች በሙሉ ኦልዌይስ ኔጋቲቪቲ የበዛባቸው ናቸው። እነዚህ ኔጋቲቭ ሀሳቦች ኔጋቲቭ ኢሞሽን ይዘው ይመጣሉ። እነዚህ ኔጋቲቭ ኢሞሽኖች ወደ ኔጋቲቭ አክሽን ይወስዳሉ ማለት ነው። ስለዚህ እያንዳንዳችን የተጠራቀሙ የማይጠቅሙ ቆሻሻዎች ተሸክመን ነው የምንሄደው። ቆሻሻ የምንለው ያ መግል የያዘ ቁስል ማለት ነው። ያ ቁስል በአይን አይታይም፣ በእያንዳንዳችን ስሜት ውስጥ ግን አለ። ስሜት አለ ማለት ስጋ ውስጥ አለ ማለት ነው። አይታይም ግን። ስለዚህ እየው እስኪ ይሄ አንዳንዴ በአይንም ይታያል እኮ። ለምሳሌ በፍቅር የተጠመቀ ሰው ስታይ ፍቅር ያለበት ሰው እና በሀዘን ውስጥ ያለ ሰው ፊታቸው ምንድን ነው የሚመስለው? ይታወቃል። ሰው ፈገግ ሲል እኮ እንትኑ ፊቱ ብርሃን ነው። ሀዘን ሲሰማው ግን ፊቱ ኦልሬዲ የሆነ ትስስር ያለ ስሜቶቹ በሙሉ ፊቱ ራሱ የሚያሳይ የጨለማ እና የክፋት ቁስሉን የሚያመላክት ነገሮች ምልክቶች እናያለን ማለት ነው። ስለዚህ ምን እናድርግ ታዲያ? ምን እያልከን ነው ካላችሁኝ፣ መታከም ነው ያለበት። ቁስል ሲወጣ የሆነ ቦታ ቁስል ካለን ሮጠን እንደምንም ብለን አሞክሳሲሊን ወይ መርፌ ኤኒ ታብሌትስ መውሰድ እንችላለን አይደል? በዛ ነው የምናክመው። ጠባሳ ይሆናል። ጠባሳው አይቀርም። አሁንም በውስጣችን ያለ ስሜት ጠባሳው ይቀራል ማለት አይደለም። ጠባሳው እንዳለ ሆኖ ግን መታከም ይቻላል ማለት ነው። ከህመም ነፃ መሆን ግን እንችላለን ማለት ነው። ጠባሳው እንዳለ ሆኖ ማለት ነው። ስለዚህ ያንን እንደ ቁስሉ እንደሚታይ መግል እንደያዘው ደም እንደሚያደማ ቁስል ሁሉ የውስጣችን ህመም፣ የውስጣችን ኢጎ፣ የውስጣችን ኔጋቲቪቲ ኢሞሽን መታከም ይቻላል። በምን ነው የምናክመው ካልከኝ አሳጥሬ፣ አንደኛው ማከሚያው መንገድ ጸሎት ማድረግ ነው። በህይወት መንፈሳዊ መሆን ነው። ነቃ የሚያደርግ በህይወት አንደኛ አመስጋኝ አንደኛው ጸሎት ነው። ሁለተኛው ማመስገን መቻል። በትንሽ ነገር አሁን እያወራው አይደል? ተመስገን። እኔ መልእክቴን የማውቀውን ነገር ለሰው ልጆች ሁሉ መልእክት እያደረስኩ ነው። ለሁለት ለሶስት ሰው መድኃኒት እየሆንኩ ነው ብዬ አመሰግናለሁ ፈጣሪ ማለት ትችላለህ። አንተም ፈጣሪ ይህንን ድምፅ እንድሰማ ይህንን ምክር በአንተ በኩል አድርጎ በደስታቸው መልእክቱ እየደረሰኝ ስለሆነ ፈጣሪ አመሰግናለሁ ማለት ትችላለህ። የምታመሰግንበት ቁጥር እጅግ በጣም አስደማሚ ነው። ብዙ ነው። ኢን ሚሊየንስ የምታመሰግንበት ምክንያት አለ ማለት ነው። ስለዚህ ጸሎት ማድረግ፣ ማመስገን፣ ተመስጦ፣ ዝምታ ማለት ነው። እነዚህ ለአንተ ውስጣዊ ቁስል የሚነካኩ ሰዎች አሁን ብዙ ሰው አንተ ቁስል አለብህ ካልኩኝ እኔም ቁስል አለብኝ። ስለዚህ ቁሴን ከነካኝ አንተም እንደገና መልሼ ስትሰድበኝ ሰድብሃለሁ፣
ስለዚህ ቁስሎች እየተነካኩ ምን ያለ ፍርጥርጥ ይላሉ ማለት ነው። ስለዚህ እንደዛ ሲሆን የበለጠ ህመም ይሰማናል። የበለጠ ህመም እንዳይሰማን የሚያደርጉ አንደኛው ማመስገን ነው፣ ሁለተኛው ጸሎት ማድረግ ነው፣ ሶስተኛው ዝም ማለት ነው። ስለዚህ ሰው ሲሰድብህ ዝም፣ ጥሩ ሲናገርህ ከቻልክ አመሰግናለሁ፣ ከቻልክ ማድነቅ፣ ካልቻልክ ዝም። ዝምታ አንዱ የሜዲቴሽን አካል ነው ማለት ነው። ሌላው ትኩረት ማድረግ፣ በአንድ ጊዜ በአንድ ነገር ላይ ትኩረት ማድረግ። በነገራችን ላይ ትኩረት ማለት ከማስተዋል ይያያዛል፣ ከንቃት በሆነ ጉዳይ ላይ ነቃ ብለህ ማስተዋል። አሁን ይህንን ቪዲዮ እየሰማ ነው። ስለዚህ ይህንን ቪዲዮ ስትሰማ የሆነ ነገሮች አታስብ። ሌላ ነገር ካሰብክ ያንን ሀሳብ ትክክለኛ ሀሳብ ወደ ተግባር የሚቀየር ሀሳብ አይሆንም። አሁን እኔን የምትሰማኝ ነገርም አትሰማው። ስለዚህ አንተ ዝም ብለህ በሰማይ ላይ ያለ አየር ትሆናለህ ማለት ነው። ስለዚህ ትኩረት ማድረግ፣ ኢማጂን ማድረግ፣ ከመጥፎ ነገር ወደ ጥሩ ነገር የሆነ ራስን ማስቀመጥ፣ መጨረሻው ላይ ማየት ማለት ነው። መጨረሻው ጥሩ ነገር ላይ ፊውቸሪቲ ማየት መቻል ምናምን ኢማጂኔሽን ነው ማለት ነው። እነዚህ ኢማጂኔሽን፣ ፎከሲንግ፣ ግራቲቱድ፣ ፕሬይንግ ምንለው እነዚህ እያንዳንዳቸው የውስጣችን ቁስል ማከሚያ መዳኛ ፈውስ ናቸው ማለት ነው። ስለዚህ እያንዳንዳችን የማይታይ ቁስል ማለት በአይን የሚታይ ቁስል እንኳ ባይኖርን የማይታይ ቁስል ግን በውስጣችን አለ። ያ ቁስል ምንድን ነው ያልነው? ኔጋቲቪቲ ኢሞሽን ነው፣ ኢጎ የምንለው በሌላ አገላለጽ ኢጎ ብለው ይገልጹታል ማለት ነው። ስለዚህ ቁስል መኖሩ ካወቅን ቁስላችን እንዳይነካውን፣ ለምሳሌ ቁስል ሲኖርህ የሆነ ቦታ ቁስል ሲኖርህ ያንን ቁስል ሰው እንዳይነካው፣ እንጨት እንዳይነካው፣ እንዳትጋጭ ተጠንቅቅ አይደል የምትሄደው። ስለዚህ አንተም በህይወትህ ቁስል እንዳለ አውቀህ ጠንቀቅ ማለት ያስፈልጋል። ጠንቀቅ መንቃት ማለት ነው። ነቃ ብለህ መጓዝ ያስፈልጋል። ስለዚህ ሰው እንዳይነካ ማለት ምን ማለት ነው? በአፍህ የሚወጣው ቃል እንከን የለሽ መሆን አለበት። የተመጠነ የታሰበበት በሰው ልጅ ሂዶ በሰው ልጅ አእምሮ ምን ተጽዕኖ ማሳደር እንደሚችል በመገመት በማስተዋል የምታወጣው ቃል ጥሩ መሆን፣ ፍቅር ያዘለ መሆን መቻል፣ ለሰው ልጆች ሁሉ ስሜት የሚጎዳ እንዳይሆን ጥንቃቄ ማድረግ ንቃት ነው። ስለዚህ በማስተዋል በግንዛቤ ህይወትን መምራት ከቻልክ አንተ ቁስላችን የሚታይ ቁስላችን ተጠንቅቀን እስኪድን ድረስ እንደምንከባከበው ሁሉ ውስጥህን ያለ ስሜት ሁሉ መንከባከብ ከቻልክ ምን ቁስሉ ይድናል ማለት ነው። ቀስ በቀስ ቁስሉ ይድናል። ቁስሉ ከዳነ ምን እንላለን? ቅድም ምንድን ነው ያለው? አንድ ሰው ቁስል ከሌለው የፈለገው ነገር መስራት ይችላል። የፈለገው ነገር መስራት ከቻለ የፈለገው ነገር ማግኘት ይችላል። ይሄ የሚታይ ቁስል ነው። የማይታይ ቁስል በውስጣችን ያለ ስሜት ደግሞ ተጠንቅቀን በንቃት እስኪድን እስኪፈወስ ድረስ ከተጠነቀቅን፣ አስተውለን ከተራመድን፣ አስተውለን ከተናገርን፣ አስተውለን ከሰራን ያን ቁስል ይታከማል። ከታከመ መስራት የምንችለው ነገር ግንኙነታችን ሁሉ የተስተካከለ ይሆናል። ስራችን ሁሉ የተስተካከለ ይሆናል። የተስተካከለ ስራ ካገኘን በጥንቃቄ ከሰራን፣ በንቃት ከሰራን የምንፈልገው ነገር ማግኘት እንችላለን። ያ የምንፈልገው ነገር ካገኘን ስኬታማ እንሆናለን። ስኬታማ ከሆን ደስተኛ ህይወት እናገኛለን። ስለዚህ የዛሬ ትምህርት እጅግ በጣም አስደማሚ ነው። በራሳችሁ ህይወት ሞክሩት፣ እዩት፣ ተመልከቱት። አመሰግናለሁ። ሳብስክራይብ አድርጉ እንዳትረሱ።